ሲጀምርህ አንዳንድ ምልክቶች ያሳያል። ቅዠት ምናምን፣ አንዳንዴ መንፈራገጥ፣ አንዳንዴ መኝታህን መለወጥ፣ አንዳንዴ አቅጣጫ ትራስህን ማዛባት፣ እነዚህ አንዳንድ ምልክቶቹ ናቸው። ሌሊት መባተት፣ ድንገት መበርገግ፣ የልብ መምታት በየሰዓት እየጠበቀ፣ እነዚህ ጠባያቶቹ ናቸው። አይንህ ላይ ደግሞ በሚቀመጥበት ጊዜ ብዥታዎች፣ አንዳንድ ጊዜ የምታየውን ነገር በመንፈሱ አይን እንድታይ ያደርጋል። የምትመርጠውን ነገር በመንፈሱ እንድትመርጥ ያደርጋል። ውስጥ የህይወት ምርጫ ላይም ሁሉ በስውር ብዙ ነገሮችን ያዛባብሃል። የምትይዘውን በረከት እንድታጣው ይታገልሃል። የጨበጥከው ላይ በአንድ ጊዜ በማታውቀው መንገድ እንዲወድምንና እንዲበክን ያደርግሃል። የነካኸው ያየኸው ሁሉ መባረክ ያቅተዋል። ደሞዜ የምትለው ነገር ላይም ምንም ውስጥ እንዳይገባ አድርጎ በረከት አልባ ያደርጋል። ይሄ በስውር የሚገባው መንፈስ ነው። በስውርም የሚሰልቡህ አሉ፣ በስውርም የሚነጥቁህ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ የምትጽፍም ከሆነ የምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው። እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳ አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል? ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው። ይሄ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም። እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ።